አወኩኝ ሰው አው እንግዲህ ሀገራችን ፖለቲካ ይሄን ሰውዬ ይመስላል። ምንድነው ያለው ሰምተዋል? አይ ያው ሰምቼዋለሁ መድረክ ላይ በቃኝ ለምንድነው በቃኝ? እኔ ራሴ በቃኝ ብዬ 3 ወር ጠፍቼ ነበር እንደሱ። ግን እኔ ሲጀመር ድሮ ታማኝ በጣም አድናቂው ነበርኩ። አርት ውስጥ በነበረ ሰዓት ማለት ነው። አርት ውስጥ በነበረ ሰዓት በጣም አድናቂው ነበርኩ። አርቱ ላይ ጎበዝ ነበር። መድረክ ሲመራ ምናምን በእኛ ዘመን ማለት ነው። ከዛ በኋላ ያው ፖለቲካ ውስጥ ገባ። ብዙ እንትን አለ። ቆምጬ ጀግና ተጫወተ። የጦርነቱ ጊዜም ብዙ ነገሩ ያው የእኛን ሀገር ፖለቲካ እንደምታውቀው ነው። ከዛ በኋላ ከተመለሰ በኋላም አሜሪካ ላይ ተቀባይነትን ሊያገኝ አልቻለም። ህዝቡ የራሱም ሰው ቋጠረበት። ግማሹ ቅማንት ነው ይለዋል። ትላንታውን ሲወቀጥ ነው ያለው በየቤቱ። ግን እኔ መድረክ ላይ በቀደም የተናገረው ነገር ያው ስማ በዚህ ሰዓት አሁን ትግሉ እኮ በዚህ ሰዓት ነው አይደለ የተፋፋመው። ማገዝም መታገልም ካለበት አሁን ነው እንጂ አማራ እንደ አማራነቱ ሲነሳ አሁን ነበር ከጎናቸው መቆም የነበረበት። በዚህ ሰዓት ለምንድን አይደለሁም ማላ በግድ ነህ አትለውም። እንግዲህ እኔ ኢትዮጵያዊ ነኝ አትጎትቱኛል። አንተ የብልጽግና አባል ነህ አይደል? አራራ የምን አባልነት እንደዚህ ይቻላል እንዴ? በሆንኩ አልኩ እኔ በቅቶኛለሁ። ከዚህ ሀገር ወደዛው ገብቼ እንደው ብልጽግና አባል መሆን ይሻለኛል። ኦነግ ነህ ወንድሜ? እኔ ተራ የራሴን ኑሮ ምኖር አንድ ግለሰብ ተራ ግለሰብ ነኝ። በኦነግ ስም ነው ከሀገር ቤት የወጣሁት። አዎ የሆነ ሰው እኮ እንደዛው ህወሓት መከራዬን አብልታኝ ስንት ነገር ማዕከላዊ አሽታኝ 3 ጊዜ ደግ አደረገች። ለአሜሪካ በቃች። እሰይ እንኳን ልጅ ወልደሃላ ተኮላሾ ምናምን ብለን ይወጣዋል። አረ ወንድሜ ሁለት ሸበላ ልጆች አሉ። እንደዛ ጋዜጠኛ ወያኔ አኮላሸች ብሎ 3 ልጅ የወለደውን ታውቀዋል? አይ እኔ በዛ ልጅም ነበርኩ። 18 ዓመት ልጅ ነበርኩ። እንደዛ በመታሽ ሰዓት የእርሚያስ ልጆች ናቸው እንዲህ እስኪባል ድረስ። እሺ አይ 18 ዓመት ዘይ በዛ ሰዓት እንደዚህ ለግል በጣም ለሽንሻናም ብዙም አልሸነ። ያው ዱላው እንዳለ ቢሆንም ቀጠቀጡ። እሰይ ደግ አደረጉ። ደግ እሰይ። አሁን ለዚህ የበቃው እነሱ ስለቀጠቀጡ እንዳሁንም እንደው በቀጠቀጡ አሁን ያው አይ እኔ በጣም ህወሓት እሷ የሰራችው ሽት አርጋ መሃን አርጋ ልካኝ ብሎ 3 ልጅ ወለደ እኮ 3 ልጅ። አያችሁ የሰው ስም ማጥፋት። አይ አሁን ጀሪካን ነው የሚንጠለጠልብህ አባቴ። ይሄንንም ታውቃለህ። ያኔ ሃይላንድ ነው ዛሬ ጀሪካን ቢጫ ጀሪካን። አሁን ተመልሳ ብመጣ ህወሓት ይሄ ቢጫው ጀሪካን ባለዚ የዘይቱ የለም ብትለምናት አትመጣም። አሁን ምን ለማግኘት ነው የምትመጣው? የኢትዮጵያ ካዝና ተቦጥቦጦ ካለቀ በኋላ ህወሓት ምን ልትሰራት ነው? ኧረ እኔ ንብረት አለኝ ሀገር ቤት ያመሃል እንዴ? እኔ ዝም ብዬ የተራ የምስኪን ቤተሰብ ልጅ አደረገኝ። እኔ ወዴ ድርጅቶች አሉ ምናምን አሁንም ግን በዚህ ጊዜ ሰው የአማራን መካዱን ምን ተሰማ? ግን ታማኝም መሸው በእናትህ ምን ታደርጋለህ? በጣም ነው የሚያሳዝነው። ያዝኛለሁ ፓስተርዬ ስለነበረን ቆይታ በጣም እናመሰግናለን። በጣም አመሰግናለሁ ታማኝ። ለነገሩ ስለ ታማኝ ላይ አስተያየት መስጠት ይከብዳል። ያው ብዙ ለሀገር የለፋ ሰው ነው። እሱም ያቅሙን ያህል ተቀባይ የሚኖረው የማይኖረው ይመችህ። ግን እንደዛ አብይ አህመድ ጫማ ላይ ድፍት ብሎ አብይ አህመድን መቃወም ግን ትንሽ አይከብድ? ማን ያልተደፋ አለ በሰዓቱ ወንድሜ? አንተም ተደፍተ ነበር አይደለ? ደጺ አዋሳ ላይ አብይ አስመራ ኢሱ እያለ አልቻልነውም እኛ እኮ ስንት ዓመት ያቃተንን ነገር ብሎ ሲያሞግዘው ነበር እኮ። ማን ያላሞገሰው አለ? አሁን ተመለሰው እነ ጻድቃንና እነ ጌቾም ተደፍተዋል እግሩ ስር። ኢሱ ግን መልቲ ነው ግን እናቴ። እኛ በቪዲዮ ተቀርጾ ስላላየን እንጂ ይሄው ጌቾም ጻድቃንም መጣው ዳሴት እንዴት አስተያየት እንደሚሰጡ እያየ ነው።
አናቀውም ነበር አብይን። ለዚህ ምንም አይነት ምላሽ ልሰጥ አልችልም። ግን ደዚህ ተሻላለች። አሁን ጠጓን ይዛ ምናምን ጃስ እያለችው እንዴ እነ ክንደያ የዩኒቨርሲቲ ፕሮፌሰር ይኸው ተገልብጠው አሁን ያሉት አዲስ አበባ ካሴት አብይ ጋር ቁጭ ብለው እያማከሩ ነው ያሉት። የሚገርም ነው። ግን በጀርባ የሚዘውሩት እና አርከበ ቁባይ እነ አሞራው ምናምን ናቸው አሉ። እንዴ ልጁ እኮ ይችላል ጥሩም ሰው ነው። ስትቀርበውና በውጭ የምታውቀው አብይ የተለያየ ነው አባቴ። እሱ ጋር ቀርበህ 1 ሰዓት አወራህ ማለት ኢሚዲየትሊ ተቀይረህ ነው ራስን የምታገኘዋለሁ። እሺ ቢሸነፍስ? አንተ አሁን ያው ሁሉ እንግዲህ ከጻድቃንና ጌቾ በረሃ ወርደው ስንት መከራ ያቄ ነው ያገርኩ። ቢሸነፍስ? ማ ቢሸነፍ? አብይ ፐርሰናሊ እንደ አንድ ግለሰብ እንዴት ይሸነፋል? ስልጣኑን ለቆ ቢሸሽስ? ለምን ምን ሆንኩ ብሎ ነው የሚሸሸው? ያኔም ደረሲና ገብቶ አልሸሸም ሰው። አሁን ባለው ሁኔታ ላይ ተሸነፈ። መሸሽ ቢኖርበት አያጅቦ መሸሽ ቢኖርበት አሁን እኔ እንደ ጥያቄ እኮ ነው እንደ ሽሽ እያልኩ አይደለም። እንደ ምሳሌ አሁን አብይ አህመድ ስልጣኑን ለቆ ሻሸን በል ወይ ደግሞ ስልጣኑ መፈንቅለ መንግስት አጋጠመው ወደቀን በል ያንተ ጣፈንታ ምንድነው የሚሆነው? አንተ ምንድነው የምታስብ? ምንድነው የምትሆነው? ሀገሪቱ በል እንጂ እኔማ ምን ሆነ የአሜሪካዊ ነኝ። አገሩ ምንም አይሆንም። ባክ አንተ ምን ይሆናል? ሌላ ሰው ይቀመጣል። ኢትዮጵያ የውል ፕሬዝዳንቶች ሞተው ፕሬዝዳንቶች ጠፍተው የፈረሰችም ሀገር አይደለችም። ዶክተር አብይ አይደለም ኢትዮጵያን አንቆ ያዛት እኮ። አሁንም ቢሆን እኮ ያቆማት ዶክተር አብይ አይደለም። ምንድነው የሚውጥ? አሁን ስላንተ ነው የጠየቁ። እኔ ምን ሆናለሁ? ነው የአሜሪካን ሀገር ነው ያለሁት ቆይ እኔ ራሴን ስራ እየሰራው የምኖር ሰው ነኝ። አያችሁ ሰዎች ግን እንዴት አራራችሁ? አሜሪካ ያሉ ሰዎች ምን ሆናለሁ? ይብላኝ እኛ እዛ ቁጭ ብሎ እኛን ያፋጁናል። እናቴ ትሙት እንደዚህ ሆነ። አሁን በቀደም ሲናገር የነበረው ነገር በቪዲዮ ተቀምጧል። ይኸውልህ ምን ትሆናለህ? ሀገር ምንም አትሆንም። ስማ ታማኝ በየነ አብይ አህመድ የሆነ ሰነድ ይዞበት ነው አለ ወደ ትግሉ የማይገባው። ትግሉን የገባ ቀን ለሚስትህ ነው መልከላት ልል ሆቴል ላይ ያረከውን ጠቅላላ ብሎ አስፈራርቶት ነው ይባላል። ታውቃለህ? እንግዲህ አዎ ምን ብዙ አሉባልታዎች አሉ። ግን ታማኝ እንደዛ የሚያደርግ አይነት ሰው ነው ብዬ ሰምቻለሁ። ጭምጭምታ እናቴ እንደዛ። አሁን ምክትል ጠቅላይ ሚኒስትር የነበሩት ማን ነበሩ? ስማቸው ደመቀ መኮንን ናቸው። ማን ነበር? አዎ ደመቀ መኮንን ሐሰን። አዎ እሳቸውም የሆነ ነገር ተይዞባቸው ነው አሉ። አንድ ነገር ገዱ ብቻ ነው ያልተያዘበት። አሜሪካ ሄደ፣ በዛው ጠፋ። ስደተኛው ነው ቀረ። ፓርኪንግ እየሰራ ነው ለምታረጉ ቴንኪው ኮፒ ሊንክ ሚራዬ ፓርኪንግ እየሰራ ነው። ያው ገዱ አንዳርጋቸው ኮፒ ሊንክ እያረጋችሁ ምእመና እስቲ ሉዋም ማአረይ ኮፒ ሊንክ እሺ። ግን እንደዚህ መንግስት እንደዚህ በማድረጉ ምን ተሰማ? ምን በማድረጉ ሳሚ ሐወይ ኪዳነ ሐወይ ይሞቻኻ ማው ነው በእናትህ ወደ ሰሜኑ ሰደኝ በእናትህ። ትላንትና የደጺን ፀጉር ቁርጡን አይተዋል? አልተመቸህም? አይገርም? ፀጉሩን አጥቁሮ ምናምን እኮ ነው የመጣ ያራዳ ልጅ። ኧረ ኪንግ ቹ የሰሜን ኮሪያውን መስሎ ነው የመጣው። የተቆረጠው ቁርጥ ራሱ ግን አሁን ይቀጠቅጣቸዋል እሱ። አይ እኔ እየተመቸኝ አይደለም የትግራይ ጉዳይ። ግን አሁን ጦርነቱ ከተነሳ ይሄ በእግረኛ ምናምን ይቀጠቅጣቸዋል። አሁን ይሄ ድሮኑና ጀቱ አይ ከባድ ነው በጣም። ይሄ ድሮኑ ጀቱ ምናምን ነው የሚያስፈራራው እንጂ በእግረኛ እናቴ ትሙት ይቀጠቅጣል። አይ በእግረኛ ምን ሊያደርግ ይገባል? አገር ቤት ድሮን ማምረት ጀምሯል። አይገዛ ከውጭ እርግብ የሚያካክሉ ድሮኖች አሉ። ወንድሜ በረው ዘንበነ ካሲያ እኮ አሁን ከደብረ ጽዮን ጎን ቆሟል። 3 ዓመት ሙሉ አባይ መሻገር ያቃተው ሰውዬ ግን አሁን የሰሜኑ ስብስብ አሁን ያለው የሰሜኑ ስብስብ ማለት ነው። ለምሳሌ ስልጣን ላይ ቢመጣ እንደው አንተ ምን ይሰማል? እንዴት ይመጣል ብለህ ታስባለህ? ማሰብህ ራሱ እኮ ነው የሚገርመኝ። ለምሳሌ ተደራጅቶም ሆነ ተነጋግሮም ሆነ ኦኬ ገባ። ኦኬ ሀገሪቱ በምን አይነት ምንድነው ይዞ የሚመጣው ለህዝቡ? ምን አይነት ማኒፌስቶ በአዲስ መልኩ ቀርጾ ነው ይዞ የሚመጣው? ሰሜኑ መጥቶ አሁን ስልጣኑን ቢቆጣጠር አንተ ምን ይሆናል ብለህ ታስባለህ? አንተ ምን ታስባለህ? ምን ይሆናል? ያው እንደሚሆን ይሆናል።
ምን ይሆናል? ሰሜኑ ቢይዝ ምን ይሆናል? ይዟል እኮ ከዚህ በፊትም እኮ ይዟል። ግን በህዝብ ዘንድ ተቀባይነት ያገኛል ወይ ነው ዋናው ትልቁ ጥያቄ። ሲጀመር ኢትዮጵያ የባለስልጣን ናት እንጂ የህዝብ አይደለችም። ይሄን ታውቃለህ ጠንቅቀህ። ህዝቡ ምን ዝም ብሎ ይመራታል? ማን ስለሆነ አሁን ይወድቃል ስትል እኮ አንድ ያልተገነዘብከው ነገር አለ። አዳምጠኝ። ህዝቡ ዝም ብሎ ነው የሚኖረው። ህዝብ ሀገር የለውም። ባለስልጣን ነው ሀገር ያዘ። እና ዳንሻ ዝም ብሎ እያኖሩት አይደል? ምን ያመጣል? ማባቱ ይከራከ አንድ ነገር ልንገርህ። ይኸውልህ አሁን ጠንካራ መከላከያ ተቋም አለ። ኧረ ኮፒ ሊንክ እያደረጋችሁ ምዕመናን። ይኸውልህ ጠንካራ የመከላከያ ተቋም አለ። ቢያንስ መንግስትን ለማውረድ የሚያሰጋ አንድም ኃይል የለም በአሁኑ ሰዓት። በደህንነት ዙሪያን ብትል ቢያንስ ክፍለ ሀገር ላይ ችግር ይኖር እንጂ ይሄ 4 ኪሎ አካባቢ ቤተመንግስት አካባቢ መንግስትን መፈንቅለ መንግስት ምናምን የምትለውን ነገር በዚች 5-10 ዓመት ውስጥ የምታስበው ነገርም አይደለም። ይኸውልህ ችግር አለ። ሰሜን ላይ ችግር አለ። አማራ ክልል፣ ኦሮሚያ ችግር አለ። መንግስቴን ችግር መፍታት አልቻለም እና ከስልጣን ይወርዳል ብለህ የምታስብ ከሆነ ሞኝነት ነው። የመጨረሻ ያለው ጦር ቢያንስ በዙሪያው ዶክተር አብይን የሚጠብቀው ጦር ራሱ ልነግርህ አልችልም። እንዲህ ነው ልልህ አልችልም። እንኳን አሁን እንደዚህ ራሱን አጠናክሮ ደብረ ሲና በደረሱ ሰዓትም አልደነበረም ዶክተር አብይ። ስማ የአንድ የሀገር መከላከያ ድንበር አስጠባቂ በዚህ ደረጃ አንድ መንግስትን የመጠበቅ እንትን ማለት ትንሽ አይደብርም? ወታደር ማለት ህገ መንግስቱን የሚጠብቅ ማለት ነው። ማን ነው? አንተ አዳነች አቤቤ መጣች እዚህ ድረስ ምንድነው? ማን ነው እሱ? በባጃጅ ነው እንዴ ክላክስ የሚያደርግልህ? ድምጿ ባለባጃጅ ነው። ሀሳብህን ስጥ እባክህ። ይኸውልህ አሁን ወደ ሀሳቤ ስመለስልህ ወታደር ማለት ህገ መንግስቱን የሚጠብቅ ማለት ነው። ከህገ መንግስቱን አካል አንዱ ደግሞ ጠቅላይ ሚኒስትሩ ነው። መጠበቅ እንዳለበት ህገ መንግስቱም ይፈቅዳል። ህገ መንግስቱ ላይ የተጻፈ ነገር ነው። ወታደር ሀገሩን መጠበቅ አለበት። የሀገሩን መሪ መጠበቅ መቻል አለበት። ዙሪያውን አጠናክሮ በደንብ መጠበቅ አለበት። ይሄ ሰውዬ ገብተዋል። ህወሓትም ቢሆን እኮ በጠመንጃ እኮ አይደለም የወረደው። ህወሓትም እኮ ፖለቲካ በውስጥ ለውስጥ ሰርተውበት በሴራ ነው አስደንብረው ዱብ ያደረጓት እንጂ እኮ በጠመንጃ መች ወረደ? ህወሓትስ አሁንም በጠመንጃ የሚወርድ የለም። ውስጥ ለውስጥ ተሰርቶ እንደዛው ሴራውን ሰራርተው ምናምን የቅርብ ሰዎች ሊጥሉት ይችሉ ይሆናል እንጂ ዶክተር አብይን በጠመንጃ እንደዚህ መጥቼ መፈንቅለ መንግስት ተደርጎ ምናምን ተረት እኔ መስማትም አልፈልግም። ለምን? በዙሪያ ያሉትን ስለማቅ። እሺ ሐሰተኛው ፓስተር ስለሰጠን የፖለቲካ እና ፋኖ የምትለው ይሄው የፋኖ ጉዳይ ምን እንደደረሰ አይተሃል? ምን ደረሰ? አልሰማሁም። ፋኖ እርስ በርስ እየተነጫጫ አይደል? 8 ሰው ነው ምናምን ሞተ ብላ መግለጫ ስትሰጥ ነበር። ቴምር የምትባለው ሊትላት እርስ በርስ ተዋቀጡ አሉ። ጎንደርና ጎጃም በሚል ብቻ ራሱ ከየት እንደምታመጣው ይሄን ኢንፎርሜሽን ባላቅም ይሄው ለቴምር የምትባል ልጅ አለ። ትላንት እኔ ቤቷ ቁጭ ብዬ ሳዳምጥ ነበር። እየተነፋረቀች እያለቀሰች ስታወራ ነበር። መረጃ ሁሉ እድሜ ልክ የተሳሳተ ሰው አብዲሳ እንስሳ እናንተ ምን አብዲሳ እንደሆነ ኮተት የአባት አቀኛለህ ፈሳ ዳኒ እየሰደበ ነው። ዝም አልከው? ፈራህ? ቆሻሻ ዳኒ የት ያቀኛል? ይሄ ጥሬ ሙዝ የት ታቀኛለህ አንተ? ቆሻሻ እያለ ነው። ለምን ዝም አልክ? ከፈራው ፈራው በይ። ገመዳፍ እኮ ፈርተህ ነው። መናገር ፋኖ ትለኛለህ እንዴ? 3 ዓመት ሙሉ ይሄ መንደር ውስጥ እየዞረ የሰው ወጪት እየሰበረ እያስቸገረ ሽፍታ ደግሞ ሀገር ሊመራ ይመጣል ትፎክራለህ። ኧረ በእናትህ ፋኖ ስትሉኝ ስቃለሁ። ያስቀኛል በጣም እና ማንም የሌለ ነገር የሌለ 3 ዓመት ሙሉ ገበሬውን እያሰቃየ ከመኖር ውጭ ምን ያደረገው ነገር አለ? የታየ ዝም ብለህ ወሬ መቀደድ። ገበሬው እያለቀሰ ይኸው ሚዲያ ላይ እያየ ነው አይደል እንዴ? 3 ከብት ታረደብኝ፣ 4 በሬ ያረዱብኝ፣ እንትኔ ተበላ። ሽፍታ የሽፍታ ስብስብ
ዳኒ ከፈራ ፈራው በል በቃ ከፈራ ፈራው በል እውነቱን በቃ መልስ መመለስ አችልም አንተ አቅም የለም ችሎታ የለም የማውራት ሽፍታና የመንግስት ወታደርና አሁን የነገረ ዝም ለምን ትለዋለህ ብረድስት 6-7 ብረድስት ቁጭ አድርጎ የሚመገብ ሰውዬ ዘመነ ካሴ ዳገት መውጣት ያቃተው ሰውዬ ነፃ ወጣኛል ትላለህ የመስቀል ማት ምን የሃይማኖት ጦርነት ነው እንደሚካሄደው የመስቀል ማት አንገቱ ላይ ደርድሮ ምን እንደሚያደርግም አናውቅም ዳኒ ለምን ተፈራ ይሄው ቁጭ ብሎ 6-7 አይነት ብረድስት ላይ ቁጭ ብሎ ነው ቪዲዮ አለኝ አብርሃም ባንተን ተካው በለቻው ጆይ በእናትህ እንጂ አትውጣ እንጂ አስጨርሰን እንጂ አይ ቆይ እኛ መሬት በኳስ አድርገን እናውራ የት ሄደ አለ መሬት በኳስ አድርገን እናውራ አሁን ነው ዳኒ የምትናገረው ከወጣ በኋላ ነው ዝም ብለው የሆነ ነገር ሳትለው ይሄዳል አይገርምም ዝም ካለው በኋላ አሁን ከወጣ በኋላ ሊናገር አይ ያቢ ይሄ ስህተት ነው። ለማንኛውም ውድ አድማጮቻችን እስከዚህ ሰዓት ድረስ ላጨቃጨቃችሁና ላሰዳድባችሁ ሞክሬ የነበረ አልተሳካልኝም። ማታ ግን በደንብ ማጨቃጨቃችኋለሁ፣ አሰዳድባችኋለሁ። እባካችሁን ኢትዮጵያውያን ራሳችንን መስለን እንድንኖር አስመሳዮችና አጭበርባሪዎች አንሁን፣ ምቀኞች አንሁን። በቃ ቦተሰጠን ቴንኪው ሚራ በጣም ነው ምናምን አመሰግነው እህታችን ሚራ ኮፒ ሊንክና ሼር ምናምን ለምታደርጉልኝ ደግሞ ከልብ የመነጨ ምስጋና አለ። ጌም ቆጠሮ አለኝ እኔ ሰው አስገብተህ ከሰው ጋር መረጋገጥ አይመቸኝም። ለምን መረጋገጥ ሳይሆን በቃ መወያየት ነው። ቆይ ላስገባልህ። አይ እኔ ቻው እኔ ክፉ ንግግር እኔ ብዙ የሚያዳምጠኝ ሰው አለ። አንተም እነሱም ሐሳባቸው በዚህ እድሜ እኔ ከሰው ጋር ሰፋታ አትፍራ ዳኒ ለመሰለ ለተመልካች ለሰሚም ጥሩ አይደለም። አንተ አሁን የምታወራውን እሱ ሊቃወም ይችላል። እሱ የሚቃወም እንደሞ መቃወም አንድ ነገር ነው። ስድብ አልፈልግም እኔ ከማንም ጋር። ብልጽግናን ሲቃወም አይቼዋለሁ ከ3 ቀን በፊት። አሁን እኮ ፖስት አድርጌ እኮ ነው የመጣው። ታውቃለህ ምንድን ነው ፖስት ያደረግሽ? የኔ ቆንጆ ያው እንትሽትና በትግርኛ ምናምን ስታወራ ማለት ነው። ግን አንተ አንድ ደቂቃ ማለት ነው ሪካርድ አድርገሽ ምናምን አንተ በቺክ ፕሮፋይል ገብተህ ነው? እሺ ፓስተር፣ ሐሰተኛ ፓስተር ሚውትህን አንሳ። ፓስተር ሚውት ነህ እንዴ? ሀያጅቦ ሰላም ነው? እንዴት ነህ? አለሁልህ ወንድሜ። ተጠፋፋን። ሁሉ ሰላም? እንዴት ነው? ሁሉ ሰላም ነው። ሁሉ ሰላም ነው። አዎ ፓስተር ለመሆን እኮ በጣም ብዙ ጊዜ ይወስዳል እኮ። እኔ ፓስተር የሚል ስም ለጥፈህብኝ ፓስተር በጣም ጊዜ የሚወስድ ፓስተር አላልኩም። ሐሰተኛው ነብይ ነው ያልኩ። እኔ ሐሰተኛም እኔ ነብይነት ደረጃም አልደረስኩም። አገልግሎት አልጀመርኩም። ከዚህ በፊት ፖለቲካ ምናምንም ስታወራ ስለመሰማው ነው እንደዛ ያለው። እንዴ አሁንም አወራለሁ፣ በደንብ አወራለሁ እኮ አሁን። እሺ ምንድነው የሰማው ስለነ ጃኒ እና ስለ ሚዲያው ወሬ የሚወራው ምናምን ነገር ምን ሐሳብ አስለህ? ምን ሰማ? ኧረ እኔ ሌላ ጉዳይ ላይ ነው ያለሁት ወንድሜ። እኔ ስንት የሚያስጨንቀን የሰሜኑ የትግራይ ህዝብ ስቃይ ውስጥ ገብቶ ባለበት ሰዓት ላይ አሁን ስለነ ጃኒ ምናምን ጠይቀኛል። ስንት ሳቦታ የተሰርቶ ህብረተሰባችን እዛ ስቃይ ላይ ባለበት ሰዓት ላይ እንደገና ደግሞ ስለ ቲክታከር ምን ስለ ህፃናቶች ምን ብያወራ ህዝቡ የተጨነቀበት ነው። ህዝቡም በዚህ ጉዳይ ላይ በጣም ተጨንቋል። ታብታብ እያደረጋችሁ ምእመና የኛ ሰው የሚያስጨንቅ ነገር እኮ ነው። ስንት የሚያስጨንቅ ነገር እያለ እኔ አሁን እድሜም አይደለም ወርጄ ከህፃናቶች ጋር እንዲያረጉ ምልበትም ምክንያትም የለኝም። ሲጀመር እኔ አላቃቸውም፣ እንደዚህ ብዙም አልከታተላቸውም። እኔ የህዝቤ ጉዳይ ነው የሚያስጨንቀኝ። ትክክል። አዎ ስንት መድኃኒት የሚያስፈልጋቸው ህፃናቶች፣ ስንት ምግብ የሚያስፈልገው ህብረተሰብ ሀገራችን ላይ ባለበት ሰዓት ላይ ጠግበው በየመንደሩ የሚሯሯጥ አለሌን ደግሞ ምን ብዬ አስተያየት ልስጥ? አያጅቦይ ኢትዮጵያውያን አብዛኞቻችን ችጋራሞች ነን። ችጋራችንን እንዲየመጣ ብታስታውሰን ደስ ይለናል። ኧረ ስንት የሚያስፈልገን ጉዳይ አለ ወንድሜ። እንዴ በኬክ የሚደባደቡ ጎረምሶችን እንዴ ብዬ ነው አስተያየት ልስጥ?
እንደው ላንተ እንጃ ይመጥናል አይመጥንም አላቅም። የሆነ ፎቶ ልቀይርልህና ሐሳብህን ትሰጥበት። ቆይ እስቲ ቀይረው